እልልልልል ሄርሜላ የአብርሽን ይቅርታ ተቀበለች ማለት ነው። አብርሽ በጣም ደስ አለው እና ቤላም ደስ አላቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከችከቸች ብያለሁ ማለት ነው። ዛሬ ላይ የመጣት እንግዲህ ደስ የሚል ነው። አብርሽና ሄርሜላ ያው ባለፈው ትናንትና ይቅርታ ጠይቋት አልቀበልም አብሬህ መቀጠል አልችልም ብላው ነበር። ዛሬ ላይ ደግሞ ይቅርታውን ተቀብላ ደስ አስብላው ያ ፈገግታው ተመልሶ እየሳቀ ከሄርሜላ ጋር አንድ ሆነዋል። ጠላታችንን አብረን ነው እንጂ የምናሳልፈው ለምን ወደ ኋላ ብላው እንግዲህ አብረው ነው ያሉት ማለት ነው። ዋው 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 እንኳን ደስ አላችሁ እንላለን የሄርሜላና የአብርሽ አድናቂዎች እንኳን ደስ አላችሁ። ደግሞ የሩታ ጋር ነበር መሆን የሚገባው የሚሉ ደግሞ የምትቃጠሉም አለ። እንግዲህ አብርሽ አሁን ላይ ሄርሜላ እጅ ገባው። ድሮም እኮ ሄርሜላ እንደማትጨክን እናውቃለን። ሄርሜላ በእርግጥ የፍቅር ሰው ናት፣ እንደማትጨክን እያወቅን ያው ሩታ በእንደዛ አይነት ምክንያት ከሁሉም ብታደርገው፣ አሁን ላይ ግን ሄርሜላ አይፈለግም ቢሆን አብርሽን መራቅ አትችልም ማለት ነው። ምን ቢበድላት ራሱ አትርቀውም እና ኮራ ብላ ተለምና ዛሬ ላይ ክብሯን አስጠብቃ በቃ አብርሽ ለምኖ ይቅርታውን አድርጋለት ደስ በሚል ሁኔታ ስማ ተቀብለው አብሮፋ ፈተን ብለዋል ማለት ነው። ዋው እንኳን ደስ አላችሁ ነው የሚባለው። እንግዲህ እንኳን ደስ አላችሁ እያለች እንግዲህ ሆበልጃል እያለችም እየዘፈነች ነበረ። በጣም ደስ ይላል። ለማንኛውም እንኳን ተገናኙ፣ እንኳንም አንድ ሆኑ፣ እንኳንም የአብርሽ ደስታ ተመለሰ። እነ ሩታና የሩታ ወንድሞች ደግሞ ምን ይሆን ዛሬ ላይ የሆኑት ማለት ነው። እንግዲህ አብርሽን እንደዛ ተበቅለው አብርሽ እንደዛ አልቅሶ እንዴት ይሆን እንዴት ሆነው ይሆን ማለት ነው። እና ለማንኛውም ግን በጣም በጣም ደስ ይላል። አብርሽ እንኳን ደስ አለህ እንላለን። ሄርሜላም ከአብርሽ ጎን ስለቆምሽ እንኳን ደስ ያለሽ። ሁሌም የፍቅር ሰው ነሽ፣ ፍቅር መስጠት ትችይበታለሽ። ያው ሩታ ከሄርሙ ተምራ ነበረ ፍቅር እንደዛ የሰጠችው። በጣም ደስ ይላል በነገራችን ላይ ማለት ነው። እናማ ውዶችዬ ዋው ብለናል፣ ዋው 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 ብለናል። ይመቻችሁ ነው የሚባለው። ወይ ጉድ ነው ዘንድሮ፣ የማይታመን ነገር ነው በእውነት። እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አብርሃም የምንድን ነው የሚባሉ እና ግን አሁን ላይ ሄርሜላና አብርሽ በጣም ደስ የሚል ሁኔታ አሳልፈዋል። ደስም ብሎናል። እንኳን ደስ አላችሁ ሁላችሁንም ማለት ነው ውዶችዬ። ምክንያቱም ሄርሜላ አብርሽን በጣም ትወደዋለች፣ አብርሽም ሄርሜላን ያፈቅራታል ይወዳታልም። ያው መስሎት እንግዲህ ብንለ ዙሩና ቤሉም ሁሉም አንተን ልንፈትንና በቃ የሆነ ጠላትህንና ከዙሪ ያሉት ሰው እንድትለይ ብለን ነው ይሄንን ፈተና ልንፈትን ይቻል ነው ብለውታል። እንግዲህ እሱም ደግሞ ያው በፈተናው ቢወርቅም ባያልፍም አሁን ላይ ግን ወደ ሄርሜላ ስለመጣ ሄርሜላን መውደቂያው ቢያጣ የሩታን የልጁን አባት ይቅርታ የልጁን እናት ይቅርታ ሳይጠይቅ ሄርሜላን ይቅርታ ጠይቆ አብሮ ከጎኗ ስለቆሙ በጣም ደስ ብሎናል። እንኳን ደስ አላችሁ ማለት ነው። ምክንያቱም አብርሽና ሄርሜላ አሁን ላይ አንድ ላይ ሆኑልን። አብርሽ ሁሌም ቢሆን ሲስቅ ነው ማየት የሚገባን እንጂ ሲከፋው እንድናይ አንፈልግም ማለት ነው። እንግዲህ ጠላቶቻችንን ከጎን አብረን ሆነን ነው እንጂ እንዴት ለብቻ እንተዋሃለን? እንደዛ ብንጠላህ እንኳን አንተ የምትወጣና የምትገባበትን እየተከታተልንህ ነበር ነው ያሉት እና ቤላ
እንግዲህ እንደዚህ አይነት ጓደኛ አለ ማለት ነው። ያው አብርሽን ለመፈተንና በቃ ማን ከጎን እንደሆኑ የሆነ ትምህርት እንዲወስድ እንዲቀጣ ብለው ያደረጉት ነገር እንግዲህ ዛሬ ላይ አብርሽ በእንደዚህ ሁኔታ ተፈትኖ ከፈተናውም ሄርሜላም ደግሞ ክብሯን አስጠብቃ ወደ አብርሽ መጥታለች ማለት ነው። እንግዲህ አብርሽና ሄርሜላ ወደፊት ሩታ ወደቀች ማለት ነው። የሆነ ነገር ደግሞ እንደምታመጣ እርግጠኛ ነኝ። ሄርሜላ አሁንም ቢሆን ግን ሩታ አሁንም ቢሆን ግን እነሱን ለመጣርና ለማበጣበጥ የሆነ ነገር ይዛ እንደምትመጣ በእርግጠኝነት እንተማመናለን። እና ዙሮ ካሁን ቀጥለህ ግን አብርሽ የምትባለው ሄርሜላን ድጋሚ እንዳትሰብራት አሁን ላይ አብራችሁ ቀጥሉ እንላለን ማለት ነው። ሄርሜላ ማለት እንግዲህ የፍቅር የሁሉ ሰው ናት። ፍቅሩን ሁሉንም መስጠት የምትችል ናት። ከዛም አልፎ ያው ሩታ ከሷ አይታ ከሷ ጎርጃም አክት አድርጋ አብርሽን በ3 ቀን ያህል ወደ ሰው መልሳ ከመለሰችን በኋላ እንግዲህ ለመበቀል አድርጋ ጥለዋለችና ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ሁኔታ አድርጋ አሁን ላይ ያው ያደረገችው ነገር አልተሳካላትም። ሄርሜላና አብርሽ አብረው ቀጠሉ ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሄርሜላም ደግሞ ክብርሽን አስጠብቀሽ ተለምነሽ ስለተመለሽ አድናቂሽ ነን። እንግዲህ ጉዞ ወደፊት ብለናል። ሄርሜላና አብርሽ ጉዞ ወደፊት። ሩታ እንግዲህ ከልጅሽ ጋር ደግሞ መልካሙን ሕይወት ብሎ አብርሽ መርቆሽ ስለነነ እንግዲህ ይመችሽ እንላለን ማለት ነው። ነጋሽ ምን ይሉ ይሆን? ምንድነው መልሳቸው የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ዛሬ ላይ ግን እንኳን ደስ አላችሁ እያልን ነው የምንለው። እንኳን ደስ አላችሁ እንበል እንዴ! እና በጣም ደስ ብሎናል። ሁላችሁም ደስ ነው ያለን ማለት ነው። መጨረሻው ይመር እንላለን። ምክንያቱም አብርሃምና ሄርሜላ ዛሬ ላይ በደስታ ቅርታቸውን ተቀባብሎ ምናምን ነገር አንድ ሆኖ ስላየን እኔ በጣም ደስ ብሎኛል። ወንድ ልጅ ሲያለቅስ ማንም ቢሆን የሚወድ የለም እና እሱ እንደዛ ሆኖ ተከፍቶ ምናምን ሄርሜላ እኔ አላስቻለኝም። አሁን ራሱ በቃ እንዴት በቃ ምክንያቱም እሱ እንደዛ ሆኖ እኔ የሆነ ለእንትን ማለት እንጂ እሱ አብርሽ እኔ ሁሌም ቢሆን የአብርሽን ደስታ ነው የምፈልገው። ከጎኑ ቁሜ እሱ እንዲደሰት ነው እንጂ የማደርገው እሱ ሲከፋው ማየት አልፈልግም ያለችው እውነትም እውነተኛ አፍቃሪ ማለት ልክ ሩታ አይሚን ሄርሜላ ናት። ምክንያቱም አንድ ሰው ፍቅር ሰጠ ማለት በእርግጥ ያንን የምታፈቅረውን ሰው ማግኘት ብቻ ሳይሆን በቃ አለ አይደለ እንደዛ ከህይወቱ አስወጥቷት አሁን ላይ ግን አንድ መሆናቸው በጣም ደስ ይላል ማለት ነው። እንግዲህ ወደፊት ብለናል። ጉዞ ያማረ የሰመረ ያድርግላችሁ እንላለን ማለት ነው ውዶችዬ። ሁሌም አይለያያችሁ ነው። ሌላ ምን አለው? ምክንያቱም አብርሽ አሁን ላይ ከሩታ ስለተለየ ሄርሜላንም አጥቷል እያልን እኛ ደግሞ ከስረን ነበረ። ያው ሄርሜላ ከጎኑ ሁኒ የሚሏትም የምንልም ነበርን። አሁን ላይ ከጎኑ ስለተሆንሽ ደስ ብሎናል ማለት ነው። እንኳን ደስ አላችሁ። ሄርሜላ አይሚን ሩታ ከሰረች አሁን ላይ ማለት ነው። በቃ ወይኔ ሩታ ያሰብሽውን አድርገሻል። አሁን ላይ ግን ከሰርሽ። አብርሽና ሄርሜላ አንድ ላይ ስለሆኑ አሁን ድጋሚ ልጅ እናት እያለ ግን ወደዛ ይሄዳል። በእርግጥ አንድ የሚያስተሳስራቸው ነገር አለ ከሩታ ጋር ልጅ በመሀላቸው ስላለ አባት ነውና ማለት ነው። ሌላው ግን ቀሪ ነው እና መልካም እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ እንላለን። አይሚን ሄርሜላ ላለሁ ማለት ነው። አብረው ስለሆኑ የአብረሽ ደስታ አብረሽ ሲስቅና ፈገግታው ሲመለስ ደግሞ ደስ የሚላችሁ ሰዎች፣ የሚከፋችሁም ደግሞ የምትቃጠሉም አሉ። የሩታ ጎን የሆናችሁ ማለት ነው። እኛ በበኩል ላይ መቼም አብረሽ ደስ ስላለው ደስ ብሎናል። ወንድ ልጅ ነውና ማለት ነው። እና ውዶች ቪዲዮ ላይክ ሸርሸር እያደረጋችሁ አጠነካክሩኝ ማለት ነው። እወዳችኋለሁኝ።
አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያል ከዚሁ ለያችኋለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወሉን ምልክት ጠቅ እያደረጋችሁ ቤተሰብ አድርጉን፣ አጠናክሩኝ። ያው አሁን ላይ ስራ ጠፍቶኝብኛል፣ ኸይርዬ ነኝ ማለት ነው። ስራም ፈልጉ ጅዳ ያላችሁ እያልኩ ስምዶችዬ ባይ ባይ፣ ወዳችኋለሁ። መልካም ሁሉ መኝላችኋለሁ ማለት ነው። አላህ ወጥቶ ከመቅረት ሁሉ ይጠብቀን፣ አሚን ነዋ ትልቁ ነገር። የሰው ልጅ እንግዲህ ዱዓ ሲደረግለት ሁሌም አሚን እንደሚል ይሄ የታወቀ ነው ማለት ነው ውዶቼ። እና ወዳችኋለሁ። አላህ ይጠብቃችሁ ይጠብቀን እያልኩ እዚሁ ለያችኋለሁ። ቪዲዮውን ላይክ አድርጉ፣ ሸር አድርጉ፣ እንበረታታ፣ እንጠነካከር ማለት ነው። ባይ ባይ። ቪዲዮውን ላይክ ማድረግ አትርሱ ላለሁ። ባይ። ወዳችኋለሁ፣ ቀብራችኋለሁ። ሁሌም መልካም ሁሉ እመኝላችኋለሁ። ሁሌም አላህ ይጠብቀን እንዳይጠብቃችሁ ማለት ነው። ለማስተራብነት ደግሞ ዱዓችሁና ጸሎታችሁ አይለየው። ማስተራብነት እንግዲህ የአንድ ብርቱ የአንድ ብዙ ነው እሱ ማለት እና ዱዓ አድርጉ ላለሁም። ባይ ባይ። አላህ ይጠብቀን ይጠብቃችሁ ወዶች ያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እላለሁ ማለት ነው። ወጥቶ ከመቅረት ሁሉ ይጠብቀን።